አምሪሁ ለብፁዕ ወቅዱስ አቡነ ዘርአቡሩክ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ለዘላለም በእውነት ይደርብልና ብፁዕና ቅዱስ አባታችን ዘርአቡሩክ ያደረገው ተአምር ነው። ዳግመኛ እግዚአብሔር ስሙ ማኅደረ ክርስቶስ በሚባል በአንድ መነኩሴ ቤት ውስጥ ተአምራትን አደረገ። ያም መነኩሴ ብፁዕና ቅዱስ አባታችን ዘርአቡሩክን ይወደው ነበር። ሕመምተኞችና በሽተኞች ይድኑበት ዘንድ ስሙ የተጠራበት ጸበልን በቤቱ ውስጥ ብዙ ጊዜ ያስቀምጥ ነበር። አንድ በሽተኛ ደካማ በሽተኞችና ሕመምተኞችን የሚያድን ጸበል በዚያ መነኩሴ ቤት ውስጥ እንዳለ ሰምቶ በጠዋት መጥቶ ከደጁ ተቀመጠ። ያም መነኩሴ ባየው ጊዜ ከዚህ ማን አመጣህ ብሎ ጠየቀው። ያም በሽተኛ ወንድሜ በጀርባው አዝሎ አምጥቶ ከዚህ በር አስቀመጠኝ አለው። ስሙ ዘመለኮት የሚባል ያ በሽተኛ ግን እናቱና ወንድሞቹ ካላዘሩት በቀር በፈቃዱ ከቤት ሳይወጣ በእናቱ ቤት 5 ዓመት ተቀምጦ ነበር። ያድነው ዘንድ የወዳጁ የተአምራቱን ኃይልም ይገልጥ ዘንድ ያ መነኩሴ በመንፈስ ቅዱስ የእግዚአብሔርን ስም ጠርቶ በቤት ውስጥ ባለው በዚያ ጸበል አጠመቀው። ያ በሽተኛም በዳነ ጊዜና ወገቡና እግሩን በጸናለት ጊዜ በእግሩ ጸንቶ ቆሞ እንደ ቀድሞው ሮጦ ሄደ። የሀገሩ ሰዎችም ይህን ተአምራትን አይተው በቀናች ሃይማኖት ጸኑ። በዚያ ጻድቅ አባታችን ቃል ኪዳንም ታመኑ። የዚህም ነገር ምስክሮች እኛ ነን። ከዚያ ሀገር የዳኑ በሽተኞች እና ሕመምተኞችም ብዙ ናቸው። ጸሎትና በረከቱ በሁላችን ጋር ይደር ለዘላለሙ አሜን።